ሳውዲ አረቢያ ውስጥ የሚገኝ የአሜሪካው የሲአይኤ ጣቢያ በድሮን እንደተመታ ተዘገበ። ኢራን ውስጥ ከ1000 በላይ ንጹሐን መገደላቸውን የሰብአዊ መብቶች ቡድን ገለጸ። እስራኤል 60 የሚገመቱ የሂዝቦላህ ኢላማዎች ላይ ጥቃት መፈጸሟን አስታወቀች። ኳታር ለኢራን እየሰለሉ ነበር ያለቻቸውን 10 ሰዎች በቁጥጥር ስር አውላለች። በመካከለኛው ምስራቅ ትናንት ምሽት የተፈጸሙ ጥቃቶች። በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ ደርሷል። የዓለምን ትኩረት የሳበው ይህ ጦርነት አሁን በምን ደረጃ ላይ ይገኛል? በዓለም ኢኮኖሚ እና በኢትዮጵያ ላይ ምን ተጽዕኖ ሊያመጣ ይችላል? ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ በመካከለኛው ምስራቅ ስላለው ወቅታዊ የጦርነት ሁኔታና የቅርብ ጊዜ ክስተቶችን በዝርዝር ይዤላችሁ ቀርቤያለሁ። የተሟላና ትክክለኛ መረጃ ለማግኘት ቪዲዮውን እስከ መጨረሻው እንድትከታተሉኝ እየጋበዝኩ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ መረጃው እንለፍ። ሳውዲ አረቢያ ውስጥ የሚገኝ የአሜሪካው የሲአይኤ ጣቢያ በድሮን እንደተመታ ተዘገበ። ጥቃቱን ያደረሱት ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ ሮይተርስ የዜና ወኪል ዘግቧል። አሜሪካና ሳውዲ አረቢያ በሪያድ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪሉ ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉም ጥቃቱ የተወሰነውን የኤምባሲው ጣሪያ ማፍረሱን እንዲሁም የህንፃው ውስጥ በጭስ መበከሉን የሚገልጹ የውጭ ጉዳይ ሚኒስቴር ማስጠንቀቂያ መልእክት ማግኘቱን አስነብበዋል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸው እንዲቀጥሉ እንደተነገራቸው የጋዜጣው ዘገባ ያመለክታል። የሳውዲ አረቢያ መንግስት ከዚህ የጥቃት ዘገባ በኋላም በወጣው መግለጫ የአገሪቱን ደህንነት ለመከላከልና ነዋሪዎቹ ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድ አስታውቋል። የሳውዲ ካቢኔ አጋር አገራት ከኢራን ሊሰነዘር ለሚችል ለማንኛውም ጥቃት የሚሰጡትን ምላሽ ለመደገፍ ሁሉንም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የሀገሪቱ የዜና ወኪል ዘገባ አመላክቷል። የሳውዲ መከላከያ ሚኒስቴር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ ላይ 2 ክሩዝ ሚሳኤሎችን ማክሸፉን እንደተናገረ የዜና ወኪሎቹ ሮይተርስ እና ኤኤፍፒ ዘግበዋል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውን አስታውቋል። በተጨማሪም 9 ድሮኖች መመታታቸውን ዘግበዋል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳኤሎች እና ድሮኖች ከየት እንደተተኮሱ ግን አልገለጹም። ኢራን ውስጥ ከ1000 በላይ ንጹሐን መገደላቸውን የሰብአዊ መብቶች ቡድን ገለጸ። አሜሪካና እስራኤል ጥቃት መፈጸም ከጀመሩት ቅዳሜ የካቲት 21 አንስቶ ባሉት ቀናት ውስጥ በኢራን ከ1000 በላይ ንጹሐን መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብቶች ተሟጋቾች የዜና ወኪል ሂራና ዘገበ። የዜና ወኪሉ ዘገባ እንደሚያመለክተው ከተገደሉት ሰዎች ውስጥ 181 ያህሉ ዕድሜያቸው ከ10 ዓመት በታች የሆኑ ሕፃናት ናቸው። ጉዳት የደረሰባቸው ሰዎች ደግሞ 5402 መሆናቸውን የገለጸው የሰብአዊ መብት ተሟጋች ቡድኑ ከእነዚህ ውስጥ 100 ያህሉ ሕፃናት መሆናቸውንም አክለዋል። ባለፉት 24 ሰዓታት ብቻ ኢራን ውስጥ ቢያንስ 104 ጥቃቶች መፈጸማቸውን ቡድኑ ገልጿል። እንደ ቡድኑ ዘገባ እነዚህ ጥቃቶች ወታደራዊ ካምፖች፣ የሕክምና ማዕከላትን እና የመኖሪያ አካባቢዎችንም መጥተዋል። ሌሎች በመቶዎች የሚቆጠሩ ሰዎች ስለመሞታቸው የደረሱ መረጃዎች እየተመረመሩ እንደሆነም ተገልጿል። ይህ በእንዲህ እንዳለ እስራኤልና አሜሪካ ጥቃት በከፈቱበት ቅዳሜ ዕለት በሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት የሞቱ ሰዎችን የቀብር ስነ ስርዓት የሚያሳዩ ምስሎች ወጥተዋል። ሚናብ በተባለው የኢራን ከተማ በሚገኝ የሴቶች ትምህርት ቤት ላይ በተፈጸመው የአየር ጥቃት ከ160 በላይ ሰዎች መገደላቸውን ባለስልጣናት ገልጸዋል። ትምህርት ቤቱ ከኢራን እስላማዊ አብዮታዊ ዘብ ካምፕ አቅራቢያ እንደሚገኝ ተነግረዋል። ቢቢሲ በዚህ ጥቃት ምን ያህል ሰዎች እንደተገደሉ በገለልተኛነት አላረጋገጠም። የአሜሪካ ጦር ክስተቱን በተመለከተ ስለሚወጡ መረጃዎችን እያጣራ መሆኑን ገልጿል። የእስራኤል ጦር በበኩሉ በአካባቢው ላይ ስለተካሄደ ማንኛውም ዘመቻ እንደማያውቅ ተናግረዋል ሲል ቢቢሲ ዘገበ።
እስራኤል 60 የሚገመቱ የሂዝቦላ ኢላማዎችን ላይ ጥቃት መፈጸሟን አስታወቀች። ለኢራኑ ጠቅላይ መሪ አያቶላህ አሊ ሐሚኒ ግድያ የአጸፋ ምላሽ እየሰጠ ያለው ሂዝቦላ እና እስራኤል አንዳቸው ሌላኛው ላይ ጥቃት መሰንዘራቸውን ቀጥለዋል። የእስራኤል መከላከያ ሰራዊት ባወጣው መረጃ ወደ 60 በሚገመቱ የሂዝቦላ ኢላማዎች ላይ ጥቃት መፈጸሙን አስታውቋል። የእስራኤል ጦር የጥቃት ኢላማ እንደሆኑ ከገለጻቸው መካከል የጦር መሳሪያ ማከማቻዎች፣ የእዝ ማዕከላት፣ ሚሳኤል ማስወንጨፊያዎችና ተጨማሪ የሽብር መሰረተ ልማቶችም ይገኙበታል። በተጨማሪም ጦሩም በደቡባዊ ሊባኖስ 2 አካባቢዎች ውስጥ በሚገኙ የሂዝቦላ ኢላማዎች ላይ ሌሎች ጥቃቶችን መፈጸሙን አስታውቋል። ሂዝቦላ በበኩሉ በሰሜን እስራኤል በሚገኘው ሃይፋ የባህር ኃይል ጦር ሰፈር ላይ ጥቃት መፈጸሙን ገልጿል። የእስራኤል ጦር ሂዝቦላ ይህንን ካስታወቀ ከጥቂት ጊዜ በኋላም ባወጣው መረጃ ወደ አገሪቱ የተወነጨፉ በርካታ ተተኳሾች እየመጡ መሆናቸውን እንደታወቀና አብዛኛዎቹ ተመትተው እንደወደቁም ተናግረዋል። ከእኩለ ሌሊት በኋላ ደግሞ በሊባኖስ መዲና ቤይሩት ውስጥ ከፍተኛ ፍንዳታ መሰማቱን የዜና ወኪሉ ኤኤፍፒ ዘግቧል። በተጨማሪም እስራኤል በበርካታ የሊባኖስ መንደሮች እና ከተማዎች ውስጥ የሚገኙ ነዋሪዎች አካባቢዎችን ለቀው እንዲወጡ አስጠንቅቃለች። እስራኤል በዘረዘረቻቸው 13 አካባቢዎች ውስጥ ሂዝቦላህን ኢላማ ያደረገ ጥቃት እንደምትፈጽምም ገልጻለች። ኳታር ለኢራን እየሰለሉ ነበር ያለቻቸውን 10 ሰዎች በቁጥጥር ስር አዋለች። የኳታር የጸጥታ ኃይሎች ለኢራን እስላማዊ አብዮታዊ ዘብ ሲሰልሉ የነበሩ 2 የስለላ ህዋሶችን ረቡዕ ዕለት በቁጥጥር ስር መዋሏን የሀገሪቱ የመንግስት የዜና ወኪል ዘገበ። ከተጠርጣሪዎቹ መካከል 7ቱም የሀገሪቱን ወሳኝና ወታደራዊ መሰረተ ልማቶችን የተመለከተ መረጃ የመሰብሰብ የስለላ ተልዕኮ ተሰጥቷቸው እንደነበረ ዘገባው አመላክቷል። በስለላ የተጠረጠሩት ቀሪዎች 3 ደግሞ የድሮን አጠቃቀም ስልጠና የወሰዱ እንደሆኑም ተገልጿል። የዜና ወኪሉ ተጠርጣሪዎቹ በተደረገባቸው ምርመራ ከኢራን አብዮታዊ ዘብ ጋር ግንኙነት እንዳላቸው አምነዋል። የስለላና የማዳከም ተልዕኮ ተሰጥቷቸው እንደነበር ተናግረዋል በማለት ዘግበዋል። በመካከለኛው ምስራቅ ትናንት ምሽት የተፈጸሙ ጥቃቶች ስንመለከት አሜሪካና እስራኤል በኢራን ላይ ለፈጸሙት ጥቃት ቴህራን የአጸፋ ምላሽ መስጠቷን ቀጥላለች። መካከለኛው ምስራቅን ባደረሰው ጦርነት ውስጥ ባለፈው ምሽት የተፈጸሙ ጥቃቶች የሚከተሉት ናቸው። የኢራን መከላከያ እንዳለው ባለፉት ጥቂት ሰዓታት አዲስ ጥቃቶች መሰንዘር ቀጥለዋል። ከኢራን ሚሳኤሎችን መተኮሳቸው ተከትሎ እስራኤል የድንገተኛ ጊዜ ደወል አሰምታለች። ሊባኖስ እስራኤል ሂዝቦላህን ኢላማ አድርጋ ጥቃት እየፈጸመች ሲሆን ሂዝቦላህም ትናንት ማምሻውን ሚሳኤሎች ሲተኩስ ነበር። እስራኤል በጥቃቱ የተጎዱ ሰዎች እንደሌሉም ገልጻለች። ኩዌት መኖሪያ ሰፈር አካባቢ የወደቀ የመሳሪያ ስብርባሪ ሳቢያም የ11 ዓመት ልጅ እንደተገደለች የሀገሪቱ የጤና ሚኒስቴር አስታውቋል። የታዳጊዋን እናት ጨምሮ 4 ቤተሰቦቿ ወደ ሆስፒታል መወሰዳቸውንም ተገልጿል። የተባበሩት አረብ ኤምሬቶች የዩናይትድ ኪንግደም የባህር ንግድ ተቋም እንዳለው በተባበሩት አረብ ኤምሬቶች በሚገኘው ፋጃራህ ወደብ ላይ ምንነቱ ያልታወቀ መሳሪያ ስብርባሪ ወድቋል። መርከብ ላይ ጉዳት ቢደርስም የመርከቡ ሰራተኞች እንዳልተጎዱ ግን ተገልጿል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝን። ሰላም፣ ፍቅር፣ ጤና ለሁሉም።